ይገዛል ተስፋ ገልብጪ የሚሆነውን ታያለሽ አለ ዛሬ የምስራች በአንተና በነገር ላይ የሚሆነውን ታያለ በኢየሱስ ጩና ተቀበል ታያለ በኢየሱስ የመፍትሄ ሰውን በሚለው ከዚህ ከሁለተኛ ነገሥት ምዕራፍ 4 እናያለን ሁላችንም እስቲ ክፍሉን እንድረስ መጽሐፍ ቅዱስ ይዛችሁ ብትበቁ ሁሉ ጊዜ ሻለ ነው የሚሆነው ማለት ነው ሁለተኛ ነገሥት ምዕራፍ 1 እስከ 44 ቁጥር ያለው ዋናው በአምስት ጉዳዮች ላይ የሚያተኩር ነው ይሄ የዚህ አውድ አጠቃልለን በመናይበት ሰዓት የምዕራፍ የተለያዩ ታምራት ይዘረዝራል ድንቅ ታምራቶችን ኤልሳዕ ሕይወት ውስጥ እግዚአብሔር አልፎ በዘመኑ ለነበሩ ሰዎች እጅግ አስገራሚ የሆነ ታምራቶችን አድርጓል ዛሬም እግዚአብሔር ታምራት ማድረጉ ይችላል አሜን እስቲ ይችላል ማለት እርግጠኛ ነኝ ወደ አንተ ቤት ይገባል አሜን ይሄን ቃል ስትሰማ ያንተ ጉዳይ እየተፈታ አሜን ያንቺ ነገር እየተሰራ ይሄዳል አሜን የኔ ነገር እየተሰራ ነው አሜን እና ብዙ ታምራቶችን ይዘረዝራል እዛ ውስጥ አንድ ድሃ መበለት ሴት እናገኛለን ናይዳዋን እግዚአብሔር እንዴት እንደከፈለ በዚህ ኤልሳዕ አማካኝነት በዛ ክፍል እንገነዘባለን ሌላው አንድ ሱናማዊት ሴት ልጅ እግዚአብሔር እንድትወልድ ባርኮ እንደለቀቀ በዚህ በኤልሳዕ አማካኝነት እንድትባረክ በልጅ እንድትባረክ እግዚአብሔር በዚህ ሰው አማካኝነት እንደባረከ እናያለን ሌላው በዚያው ክፍል የሞተውን ልጅ በኤልሳዕ አማካኝነት የሞተውን ልጅ እግዚአብሔር እንዳስነሳ እናያለን አሜን ኢየሱስ ጌታ ነው ናጩና እስቲ ኢየሱስ ጌታ ነው በሉት እስቲ ኢየሱስ ጌታ ሌላው ሎሌዎችና ነቢያት መካከል ኤልሳዕ ነበረ በዚያ ውስጥ ደግሞ ተይበው ነበሩና አንድ የቀረበ ምግብ ላይ መርዛማ ሞት ያለውን ነገር ካዩ በኋላ ወደ ኤልሳዕ ጮሁ እነሆ በዚህ ሞት አለ ባሉ ጊዜ ያንንም ኤልሳዕ በታምራት ወደ ሕይወት ወደ መብለጥ የቀየረበትን እናያለን ታምራዊ ነገር እናያለን በዚህ ጊዜ ዛሬ ስትሰሙ ይህንን ቃል ስትሰሙ በዚህ ዛሬ ለመጨረሻ ለቆይ ይደላል አሜን ነው ከበልማዮ ቆይ መጨረሻ አሜን ኦፎተነ ቆጮሞ መርኩ ያጎ አሜን ሶሎሞና የመጀመሪያው ገና ባላይዳ የምትጨነቀውን ሴት ኤልሳዕ የመፍትሄ አካል ነው ሁለተኛው አንድ ሱነማዊት ሴት እጅግ የተሰቃየች እና በልቧ በውስጧ በሕይወቷ ላይ የነበረችውን መናቅ እግዚአብሔር በልጅ ባረከ አሜን ሌላው የሞተውን ልጅ አስነሳው ሌላው የተመረዘ ነገር የተመረዘ ነገር ያለቀለትን ነገር እና በኤልሳዕ አማካኝነት ጤናማ ሆነ አሜን እግዚአብሔር ጤናማ ነው የሚያደርገው አሜን በደንብ ተከታተሉ ጤናማ ሆነ እና እዚህ ክፍል አስገራሚ የሆነ ሁኔታዎች ውስጥ ነው ያን ዘመን ምን አይነት ጊዜ ነበረ ኤልሳዕ ይህንን ሁሉ የታምራት ማዕት ሲደረግ በነበረበት ጊዜ ምንድነው ወቅቱ ብለን በመናይበት ሰዓት የኢኮኖሚ ችግርና ድህነት በነበረበት ራብና የምግብ እጥረት ተከስቶ በነበረበት ታምራት ይሆናል አሜን ችግር ራብ መከራ በነበረበት ጊዜ የመፍትሄ አካል ነው አሜን ኤልያስ ይገኛል አሜን ይኸውላችሁ አንተ አሁን የራስን ጥቂት ነገር ይዘህ ነው የመጣው ከዚህ ስትሄድ ግን የሀገርን ጉዳይ ፈቺ ሆነ ትሄዳለህ አሜን ይችላል ኢየሱስ እና ራብ ነበረው ችግር ነበረው ወቅቱ በጣም በስቃይ ውስጥ ሰው በሚኖርበት ዘመን እርሱ የሚኖረው ተገኘ የመፍትሄ አካል ሆኖ ተገኘ አንተ ሰው እዚህ የምትሰማ ቃልን የሚሰማ ሰው ለነገሬ ኤልሳዕ በወቅቱ በዚያን ጊዜ ራብና መከራ ችግር በነበረበት ጊዜ ስቃይ በነበረበት ጊዜ የመፍትሄ አካል ሆኖ
ለሰዎች የበረከት መንገድ ሆኖ የሰላም መንገድ ሆኖ ተገልጧል። ዛሬም እኔና እናንተ እንደዚህ ነው የምንሆነው። የበረከት መንገድ እንሆናለን። የሰላም መንገድ እንሆናለን። የበረከት መንገድ እንሆናለን። የመፍትሄ ሰው እንሆናለን። መጽሐፍ ቅዱስ የመፍትሄ ሰው ሆኖ እንደምንም ሀዊቷ ንኪት እንደምንም ኪችሏ ንኪት እንደምንም ሆጓ ንኪት። ስለዚህ ይህንን ነው የምለው። ክፍሉን እናንብብ። ከነቢያትም ወገን ምስቶች አንዲት ሴት ባሪያ ሞቷል። ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳ ልጆቼን ባሪያዎች አድርገው ሊወስዳቸው መጥተዋል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አድርግልሽ ዘንድ ምን ትሻለሽ? በቤትሽ ያለው ንገሪኝ አላት። አድርግልሽ ዘንድ ምን ላድርግልሽ? በቤትሽ ያለው ምንድን ነው አለ ኤልሳዕ። እስቲ ልጠይቃችሁ፣ በውስጣችሁ ያለው ዛሬ ጌታ እንዲያደርግ የፈለጋችሁት ምንድን ነው? እግዚአብሔር እንዲሰራ ለእግዚአብሔር በውስጣችሁ የነገራችሁት ጉዳይ ምንድን ነው? እሱ አድርግልሽ ዘንድ ምን ትሻለሽ? ምን ትፈልጊያለሽ? ምንድን ነው ከአንቺ የአንቺ ጉዳይ? ያን ጊዜ የመለሰችውን መልስ እንመልከት። እንደዚህ ይላል፣ እርሷም ለእኔ ለባሪያዬ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። ከዘይት ማሰሮ በቀር በቤቴ አንዳች ነገር የለኝም ባዶ ነው አለች። ምንም የለም ብላ ለኤልሳዕ ነገረች። ምን ስትሆን? ስትጮህ እና ባሌ እግዚአብሔርን ያገልግል ይፈራ እንደነበረ አንተ ታውቃለህ። ባለ ዕዳዎቼ ልጆቼን ሊወስዱብኝ መጥተዋል ብላ ስትጮህ፣ ታዲያ ምን ላድርግልሽ ትወጃለሽ? ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ምን እንዲሆንልሽ ነው ስትል ብለው ስጠይቅ፣ ኤልሳዕ ስጠይቅ እኔ ቤት ያለኛል፣ እኔ ቤት ያለው ባዶ ማሰሪያ፣ ባዶ የዘይት ማሰሪያ። ነገር ግን ያን ብቻ አይደለም፣ እኔና ልጄ በልተን በቃ የኔና የልጄ ህይወት በዚያ ነው የሚያበቃው የሚለውን ተናገረች። ዛሬም ወደዚህ ስትመጡ፣ ወደዚህ ጉባኤ ስትመጡ፣ ስትራመዱ፣ ስትንቀሳቀሱ ለእግዚአብሔር ነግራችሁ የመጣችሁ ጉዳይ፣ ጌታ ሆይ ብላችሁ የመጣችሁ ጉዳይ፣ የኔ ነገር ባዶውን ሊቀጥል ነው ወይ ብላችሁ የመጣችሁት ጉዳይ፣ እንዴት ነው እንዲሁ ሊቀር ነው ወይ ብላችሁ የመጣችሁ ጉዳይ፣ እሱ ብቻ አይደለም ብለህ መምጣት ወይም ብለህ ተናግረህ መምጣት ብቻ አይደለም፣ የመፍትሄ አካል ሆነህ ትሄዳለህ። የመፍትሄ አካል በደንብ ስሙኛ። ጉዳዩ የልቡን የውስጡን በቃ ተናገረች አለች። ነገር ግን ኤልሳዕ እንደዚህ ብሎ ተጠየቀ። ኪምነ የሩ መሪች ማራተሶ ማሳቴ ከባንም ከሲዮ ከበይ ዋውተስ ተከን ዋተኩ መጥሩዮ ማሳዋታ ምን እንዲሆንልሽ መጥተሻል? ጌታ ምን እንዲያደርግልሽ መጥተሻል? ዛሬ የመጨረሻ ቀኔ ነው የሚሆነው። አሜን። ልጆች ማጋና እንደዚህ ባል የመጨረሻ ቀኔ ይሆናል በሉት። በውስጥ ተናግሬ የመጣው ጉዳይ በሉት። ጌታ እኔን መልሰው የመፍትሄ አካል አድርገው ከዚህ እሄዳለሁ በሉት። ይሄ አንድ ሴሽን ነው። አንደኛው ታምራት
የዚህ ሴትዮዋ ጉዳይ የኤዳዋ ጉዳይ የስቃይዋ ጉዳይ የማዘኗ ጉዳይ የጨዋቷ ጉዳይ እዛው በኤልሳዕ አማካኝነት እግዚአብሔር ጨረሰ። አሜን። ኪሎ ከባል ቤዳማ አሜን። ወዳይ ኪሎ ላምኮች ደባዳ ሞሎ በስ ቤዳ ተወቶ ኪሎ እንቆል ኢሉዊለ እደከተም ኢሉዊለ እንቆል ላተካ ኢሉዊለ በጣማተተ ሞአተተ መሮሞኪ ኢለ አማን ከይነ ይሆና ስለዚህ እንደዚህ አለ። አሁን አንድ ነገር ይሆናል። አንቺ ብቻ አይመኝ ከጎረቤት ከሰፈር ማደጎችን እንስራዎችን ሰብስብና አንቺና ልጅሽ ቤት ላይ ገብታችሁ ቤት ቆልፋችሁ ያለችውን እየገለበጣችሁ ቀጥሉ። ለአንዳንዶቻችሁ ዛሬ እንደዚህ ነው የሚሆነው። ያስከው ይባዛ ባላሴካንቶራዲያስ ትንሽ ነው ያልከው ነገር ጥቂት ነው ያልከው ነገር ትንሽ ነው እንዴት ነው ያልከው ነገር እንደዚህ ነው የሚሆነው። እየተባሳ ይሄዳል። አንተ ጮና ይባከ እየተባሳ በኢየሱስ በልዝጊ አረ ይበዛል ተስተካከል ብጂ አሜን ሚሆነውን ታያለሽ አለ። ዛሬ የምስራች በአንተና በነገር ላይ የሚሆነውን ታያለህ በኢየሱስ ጮና ተቀበል ታያለህ በኢየሱስ አያለው በኢየሱስ ከባል ከባድ አሜን ገነኩክ መቶን ነው ይወቁ ተነቃተ ሰማይ ይወቁ አሜን ዳቢያኖስ ከባድ ዳሎስ ማዶ ነገር ያለው ባይዘው ይሆናል በኢየሱስ የማን ታደሊቦስ አሜን 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 ኢየሱስ ያድናል። አሜን ኢየሱስ ያድናል። አሜን ስለዚህ አንቺና ልጅሽ ሄዳችሁ አሁን ባዶ ማሰሪያ ነው እና ዘይት የለም ያላችሁትን ሄዳችሁ ታምርኮ አሜን ገልብጡ ከሰፈሬም ሰብስባችሁ ገልብጡ። ያለህን ትጨምራለህ። እየበዛ ይሄዳል። ያንተ ነገር አይቀንስም። ያንቺ ነገር አይቀንስም። ሲየነ ነገር በሉት ባካችሁ በጌታ በኢየሱስ ስም በሉት። እየጨመረ ይሄዳል በሉት። ነገር እየጨመረ ይሄዳል በሉት። አይቆምም በሉት። ስለዚህ ነቢዩ እንደዚህ አለ ይበዛል እኔ የምለውን አድርጊያ እኔ የምላችሁ ዛሬ እንደ እግዚአብሔር ሰው እንደ እግዚአብሔር ልጅ ያላችሁትን ነገር ታባዛላችሁ ነው። ይባዛ ካይሲውኮ በኢየሱስ ጡፎ ኢሰሚስላንቾ ዮኬጌጊ ሱንዳን ሐልፌቶ hincaano sai galabato mo kilo kabal kai sai amen amati to mo amen amati to mo amen jamati to bato so amen takalet ko rakot amen la tamene amen hello ጩና ኢየሱስ በሉስ እንደ ታላቅ እንደ ኃያል ሰው ጩና ኢየሱስ በሉስ ያለው ሞላ እስቲ ሞላ ሞላ ገለበጠችው ሞላ አሜን ገለበጠችው ሞላ ገለበጠችው ሞላ አሜን መጥመንጅን ኩቅ ይሆናል አሜን ገለበጠችው ሞላ አሜን ጀመረችው ተሳካ አሜን አሜን አሹ ውሊታ መጥቶዮ ላታ መጥቶዮ ወማ መጥቶቶ ጌታ ዛሬ የመጨረሻ ሰዓት ነው ይለኛል። ለልጆቼ የመጨረሻ ሰዓት አልሞላም ያላችሁ የጨዋችሁ ጉዳይ ሞልቶ ትንቀሳቀሳለ። ሃሌሉያ ጩና ሃሌሉያ በሉሴ ዲያውና ሃሌሉያ በሉሴ ኢየሱስ ያድናል። ስለዚህ የመፍትሄው አካል እንደዚህ ሆነ። ኤልሳዕ ሞላው ሄዳ ሮጣ ምን ላድርግ ሁሉ ነገር ሆነ እኮ አለች። ሁሉ ነገር ተሳካው።
ይኸውልህ ትመሰክራለህ። አሜን በቃ ተደረገልሽ። አሜን ቤት እኮ